ሀሳብ መጥቼላችኋለሁ። ይህንን ሀሳብ በጥንቃቄ አዳምጣችሁ እንድትተባበሩ ትፈልጋለሁ ማለት ነው። አጭር መልእክት ነው። መልእክቱን እስከ መጨረሻው እንድታዳምጡት በአክብሮት ጠይቃችኋለሁ። አንዳንድ ዩቲዩበሮች ወይም አንዳንድ ቲክቶከሮች የምታደርጉት ነገር በጣም ይገርመኛል። አንዳንድ ጊዜ ይገርመኛል እውነት ለመናገር ማለት ነው። እና አዳምጡት። ሰላም ጤና ይስጥልኝ ውድ የተከበራችሁ የአስካለ ዩቲዩብ ቻናል ተመልካቾች ሁላችሁም በያላችሁበት ሀገር እንደምናችሁ እንደመከረማችሁ። ረጅም ሰዓት ቪዲዮ አልለቀኩትም። እስኪ አሁን ልልቀቅ ብዬ አስባለሁ። ላይክ ሰብስክራይብ እንደምታደርጉትም ተስፋ አድርጋለሁኝ። የዛሬው ቪዲዮ ምን እንደሚል ታውቃላችሁ? 3 ነገሮች ላይ ነው። የመጀመሪያው ለአንድ ሰው ማስጠንቀቂያ እናገራለሁ ማለት ነው። ሁለተኛ ነገር ደግሞ እንድትጠነቀቁና እንድትማሩበት የምፈልጋቸው ነገሮች አሉ። አንደኛ ሰብስክራይብ ስትደራረጉ ወይም ደግሞ ላይቭ ላይ ስትመጡና ያልገባችሁና ያላጠናችሁት ነገር አለ ማለት ነው። እሱ ላይ ጥንቃቄ ልታረጉ ይገባል። የመጀመሪያው አንደኛው ነገር መታችሁ ላይቭ ስትሪም ላይ ወይ እኔ ላይቭ ላይ ሆኜ እናንተ መታችሁ ቻት በምታደርጉ ሰዓት እኔ ጋር ገብታችሁ 1 ደቂቃ ሳትቆዩ ሌላ ቤት የምትገቡ ፒን ተደርጓችሁ ቻናላችሁን ፒን አድርጉልኝ ብላችሁ ከዛ ወጥታችሁ ሌላ ጋር ፒን የምታስደርጉ 2 ነገሮች ማለት ነው። እዚህ ላይ ጥንቃቄ ልታደርጉ ይገባል። አንደኛው እኔ ጋር መታችሁ ላይቭ ላይ ቁጭ ብዬ ፒን አድርጊኝ ስትሉ ፒን ሳደርጋችሁ እናንተ የምትሄዱ ከሆነ የኔንም ሰብስክራይብ ታስነሳላችሁ፣ የራሳችሁንም ሰዓትም ሰብስክራይብ ታስነሳላችሁ፣ ቪውን ታስነሳላችሁ። 3 ነገሮችን ታጣላችሁ ማለት ነው። 1 ደቂቃ አንድ ቤት መታችሁ 5 ደቂቃ መቆየት ካለባችሁ 5 ደቂቃ ቻት እያደረጋችሁ ነው መቀመጥ ያለባችሁ። ቻት አድርጋችሁ ልክ ስትወጡ ወተናል ፒኑን አንሹ። ገባችሁ? ወተናልና ፒኑን አንሹ ማለት አለባችሁ። እናንተ የተጠቀማችሁ መስሏችሁ የምታረጓቸው ነገሮች ወደ ስህተት ናቸው። ስህተት ማለት ነው። ይሄ ልታውቁ ይገባል። ትናንትና አንድ ልጅ መጣች። ልንገራችሁ፣ ስለ ራሴ ልንገራችሁ፣ እኔ የገጠመኝን ልንገራችሁ፣ ከኔ እንድትማሩ የምትፈልጉት ነገር ስላለ ማለት ነው። አንድ ልጅ መጣች፣ ፒን አድርገኛለች። ፒን አደረኳት። ፒን አድርጊያት 10 ደቂቃ ራሱ አልቆየችም። ሌላ ቤት ሄዳለች ማለት ነው። 10 ደቂቃ እንኳን አልቆየችም። ስጠራት አትመጣ የለችም ማለት ነው። ሶ አይኔ እያየ ላይኩ ሲቀንስ ከላይ እያየሁት ነው። ሶ ምንድን ነው ይሄ? ልታጠሩት የሚገባው የሆነ ነገር አጠገባችሁ ሆኖ ላይካችሁ ወደ ታች ሲቀንስ በፊት 20 የነበረው ቀስ እያለ 1 እየቀነሰ 10 ደረሰ ማለት ነው። አይኔ እያየ ገባችሁ? ስለዚህ ምንድን ነው የምታደርጉት? ፒን ከማድረጋችሁ በፊት የዛን ሰውዬ እንዳይሄድ ትጠይቁታላችሁ። አልሄድም ካለ ፒን ታደርጉታላችሁ። እሄዳለሁ ካለ ደግሞ ፒን አይደረግም። ትንሽ ቆይቶ መሄድ ይችላል፣ ችግር የለውም እዚህ ጋር ማለት ነው። እና አይኔ እያየ 10 ደረሰ ከ20 ማለት ነው። 10 ሲደርስ አነሳሁት ፒኑን ማለት ነው። ልክ ፒኑን ሳነሳው ቀጥ ብሎ ቆመ ማለት ነው። 10 ላይ ቆመ። ከዛ ያችን ልጅ ደግሞ ቼክ ሳረጋት ሌላ ቤት ቻናሏ ፒን ተደርጓል። ገባችሁ? ይሄን ያህል ደረጃ ድረስ አትሄዱ። እሱ በፈቀደ ሰዓት ነው እናንተ ወደ እድገት ልትሄዱ የምትችሉት። እግዚአብሔር ካልፈቀደ እኮ ምንም የምትሮጡ ሊሳካ አይችልም። የሚሳካው በትዕግስትና በብልሃት በጥናት ስትሰሩ ነው። ገባችሁ? አንድ ሰብስክራይብ ስታገኙ አንድ ቤት ያንን የምታጡት ከሆነ እናንተ ልፋት ነው ትርፉ። ከዛ ሁሉ ነገር ግን ጥንቃቄ አድርጋችሁ ዩቱብ ምንድን ነው የሚለው፣ አልጎሪዝሙ ምንድን ነው የሚፈልገው፣ እኛ ምንድን ነው መጠንቀቅ ያለብን የሚለው ላይ ሳይሆን በራሳችሁ ዓለም ነው እየሰራችሁ ያላችሁ። በራሳችን ዓለም ነው የምንሰራው፣ ከራሴም ጀምር ማለት ነው። እኔም አንዷ ዩቱበር ስለሆንኩ ማለት ነው። ሶ ያንን ነገር ምንድን ነው ማድረግ ያለባችሁ? የሆነ ነገር ሲቀነስባችሁ ለምንድን ነው የቀነሰብኝ ከማለት ይልቅ ሰው ሰብስክራይብ አነሳው ትላላችሁ። ኔቨር ሰው አነሳው። የራሳችሁ ስህተት ነው። ሰብስክራይብ ላይ ያስነሳም ቪውም ላይ ያስነሳ የሚችለው ሰብስክራይባችሁም የሚነሳው በራሳችሁ ስህተት ነው። ቪው የሚቀንሰው በራሳችሁ ስህተት ነው። ሰዓት የሚቀንሰው በራሳችሁ ስህተት ነው። ሶ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ልጅቷ ሌላ ጋር ፒን አድርጋታለች፣ እኔ ጋር ፒን አድርጋታለች፣ ሌላም ቤት የኔ ፒን አድርጋታለች። ሶ እሷም ተጠቃሚ አይደለችም። እዚህ ጋር ልታውቁ የሚገባው እንጠቀማለን ብላችሁ ከሆነ የምትሮጡት ኔቨር አትጠቀሙ። ዩቱብ እያንዳንዷን ነገር አሁን ላይ እየገመገመን ያለው ቻናሉን ማለት ነው። ምን እንደሚነሳ ታውቃላችሁ?
ሞኔታይዜሽን የሆነ ቻናሎች እንዴት እንደሚነሱ አይታችኋል። ከምን ስህተት ነው እንድናስተካክል የሚፈልገው ነገር አለ ማለት ነው። የእኛ ጥፋት አለ ማለት ነው። ገባችሁ? የእኛን ጥፋት ልክ ሞኔታይዜሽን ሲነሳብን እንደምንደነግጠው ሁሉ ለስራችንም ደንግጠን መስራት አለብን። ስትሰሩ ምንድን ነው መስራት ያለባችሁ? ዩቱብ ምንድን ነው የሚፈልገው? ምንድን ነው የማያስፈልገው? የማያስፈልገውን ነገር ከራሳችሁ ላይ ማራቅ፣ የሚፈለገውን ነገር ደግሞ መስራት አለባችሁ። ገባችሁ? ጥንቃቄ አድርጉ የሚሰሩት ነገር። አሁን ዩቱበር በጣም በዝቷል። የማዳም ቅመሞች በጣም ተነስተዋል። ቲክቶክ ላይ ብታዩ እንትን ላይ ዩቱብ ላይ ብትሉ በጣም ብዙ ሰው ዩቱበር ሆኗል። ሶ ያ ደግሞ ዩቱብ በጣም እንዴ ዩቱብ እኮ እንትን ሲላችሁ ገምግሞ ነው፣ ቻናላችሁ ይገመገማል፣ የእናንተ ንግግር ይገመገማል፣ ሁሉ ነገሩ ይገመገማል። አሁን ደግሞ በጣም ዩቱብ በጣም ጥንቃቄ አድርጉ። በጣም እየገመገመ ነው የምናደርጋቸውን ነገሮች፣ የምንሰራቸውን ነገሮች በጣም እየተጠነቀቃችሁ ስሩ። በራሳችሁ ዓለም አትሄዱ። በራሳችሁ ዓለም ስትሄዱ ራሳችሁን ሳትጠቅሙ ሌላውን ገደል ይዛችሁ ትገባላችሁ፣ ትናደዳላችሁ፣ ከዩቱብ ቦታ ትጠፋላችሁ። ግን እዛ ጋር ተረጋግታችሁ በጥንቃቄ ሰብስክራይብ እንዴት ነው የማይነሳብን፣ እንዴት ነው ልንሰራ የምንችለው፣ እንዴት አርግተን ነው የምንሄደው የሚለውን በጣም ብዙ ዩቱበሮች አሉ፣ ስማርት የሆኑ አስተማሪዎች አሉ። ተማሩ። መጀመሪያ ዞር ዞር እያላችሁ የዩቱቡን ህጉን እንትን በሉ ተማሩ። አይ ምናምን የምትሉ ከሆነ ራሳችሁን ነው የምትጎዱት። ላይቭ ላይ ስትሄዱ ሰውን እንዘይራለን ብላችሁ ስትሄዱ አሁን ላይ ይሄ ሁሉ አውቋል። ኑዘይሩኝ ካልመጣሽ አልመጣም፣ የሆነ የፉክክር መንገድ ያደረጋችሁት ማለት ነው። የፉክክር መንገድ በነገራችን ላይ የትም አያደርስም። አንድ ነገር ነገራችሁ፣ ትዕግስት ያስፈልጋል። ዩቱብ በጣም ትዕግስትን ይጠይቃል። በጣም ጥንቃቄን ይጠይቃል። አለቀ። በጥንቃቄ መስራት አለባችሁ። ቪዲዮም አፕሎድ ስታደርጉ በጥንቃቄ መሆን አለበት። ዩቱባችሁን የምትፈልጉ ከሆነ ወደፊት የምትሰሩበት ከሆነ ጥንቃቄ አድርጉ። ይህን ነው የምላችሁ። ሁለተኛ ነገር ደግሞ ዩቱበሮች፣ ቲክቶከሮች እናንተ ማለት ነው እናንተ 20 ሺህ 100 ሺህ 50 ሺህ ምናምን ያላችሁ ፎሎወሮች እነዚህ ከታች ያሉትን አስተምሯቸው። በቃ የማያውቁትን ነገር እናንተ ያለፋችሁትን ቻሌንጅ እነሱ ደግሞ ያለፉት ስለሆነ ጥንቃቄ የሚያደርጉትን ነገር አስተምሯቸው ማለት ነው። ታብታብ አድርጊልኝ፣ ሼር አድርጊልኝ፣ ኮፒ ሊንክ አድርጊልኝ ከማለት ይልቅ ምንድን ነው ማድረግ ያለባችሁ? አስተምሯቸው፣ ትክክለኛው መንገዱን አሳዩቸው ማለት ነው። እና ብታሳዩም ባይነኝ እኔ ማለት ነው። ለነገሩ አታሳዩም እናንተ። ለምን አዲስ ዩቱብ ሲከፈት የእናንተ ሄዶ እዛ ጋር ቪዲዮአችሁን የሚያይላችሁ የለም፣ ማስታወቂያችሁን የሚያይላችሁ የለም። ሰው ይሄ ነገር ስለሚቀንስባችሁ ያንን ነው የምትፈሩት ማለት ነው። አትፍሩ። ለእናንተ ያለው የትም አይቀርም። ለእናንተ የተቀመጠው ማንም ሰው ሊነካባችሁ አይችልም። ግን በመልካምነት በጥሩ አመለካከት ብትሰሩ በጣም የተሻለ ነገር ይመጣል። ብንተባበር፣ አንድን ብንሆን፣ ትክክለኛውን መንገድ ብንጓዝ አሸናፊ ነው የምንሆነው። አንዳንዶቻችን በንጹህ የምንሰራ ልጆች አለን። አንዳንዶቻችን ደግሞ ለማጥፋት ብቻ የምንሮጥ አለን። ግን ከሚያጠፉት እግዚአብሔር ይሰውረን፣ ከሚያጠፉት ጎና ያደርገን ማለት ነው። እና በጣም የምትፎካከሩ ልጆች አላችሁ። የአንዳቸው እድገት አንዳቸውን ማያስደስታቸው አላችሁ። ከራሴም ጭምር የአንዱ እድገት ሊያስደስተን ይገባል። አንዱ እድገት ላይ ሲሆን እኛ እሱ ላይ ለመድረስ እንዴት ነው የደረሳችሁት፣ እንዴት ነው ያን ቻሌንጅ ያለፋችሁት እያለ ከመጠየቅ ይልቅ ጭራሽ ሆነ በቃ ግር ወደሚለው ጋር የምትሄዱት ማለት ነው። ትክክለኛ ወደሚያስተምራችሁ ጋር የላችሁም። ግን ዝም ብሎ ወሬ ያለበት፣ ጫጫታ ያለበት፣ አሉባልታ ያለበት እዛ ሰፈር በጣም አብዛኛው ሰው የሚገኘው ማለት ነው። ግን ያ ጊዜያዊ ነው። የሚጠቅማችሁ የራሳችሁ ማንነት ነው። የሰው ማንነት ምንም አይጠቅምም ማለት ነው። የራስ ማንነት ግን ያኮራል። የራስ ማንነት ግን እሱ ብዙ ላይ ያደርሰናል ማለት ነው። ስለዚህ ራሳችሁን እየጠበቃችሁ ዩቱባችሁን በስነ ስርዓቱ እንድትሰሩ በአክብሮት ጠይቃችኋለሁ። እኔም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን መስጠት አትርሱ።
በያላችሁበት ሀገር ሰላም፣ ፍቅር፣ ደስታን አብዝቼ የተመኘሁላችሁ ሰላማችሁ ይብዛልኝ። ስላዳመጣችሁኝ፣ ስለምትከታተሉኝ፣ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ክብር ይስጥልኝ። በሌላ ቪዲዮ በአዲስ ነገር እመጣለሁ ብዬ ተስፋ አደርጋለሁ። ከትንሽ ጊዜ በኋላ በጥሩ ነገር ታገኙኛላችሁ። እስከዛው ድረስ ግን ባለኝ ነገር የሰማሁትን የሚያስተምራችሁን ነገር በቪዲዮ ልነግራችሁ እወዳለሁ ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። የፈለጋችሁትን ጥያቄ ልመልስላችሁ እችላለሁ። የማንችለውን ደግሞ ጠይቄ እመልስላችኋለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ በጣም ጥሩ ጓደኞች አሉኝ፣ ጥሩ ፋሚሊዎች አሉኝ። በጣም አመሰግናለሁ። ክብር ይስጥልኝ። የነበረን ቆይታ እዚህ ላይ ያበቃል። አስካለ ዩቲዩብ ቻናልን ላይክ፣ ሰብስክራይብ አድርጉ። ጥያቄ ካላችሁ አሁንም ደጋግሜ የምነግራችሁ መጠየቅ ትችላላችሁ። ሰላማችሁ ይብዛልኝ። ኢትዮጵያ ሀገራችንን ሰላሟን ብዝት ያርግልን። እኛም ባለንበት እመብርሃን ከልጇ ጋር ተጠብቀን እላለሁ። ሰላማችሁ ይብዛ።